ምንም እንኳን በህይወታቸው ብዙ ነገር ቢደርስባቸውም ሁሉም ነገር ብጥብጥ ያለ ቢሆንም አንዳንድ ሰዎች አሉ ምንም የማይመስላቸው። በዚህች ዓለምና በችግሮቿ ምንም ያልተረበሹ ሰዎች ይገኛሉ። የህይወት ፈተና አንዱ ሲያልፍ ሌላኛው እየመጣ ያደናቅፋቸዋል። ምንም አይመስላቸውም። የቅርብ የተባሉት ሰዎች ይከዷቸዋል፣ ሰዎች ይሰድቧቸዋል። አሁንም ምንም አይመስላቸው። እቅዶቻቸው እንዳለ ላይሳካላቸው እንኳን ይችላል። ነገር ግን በዛ ሰዓት እንኳን እርጋታቸው ከነሱ የማይለያቸው ናቸው። አሁን ታዲያ እዚህ ጋር መጠየቃችን አይቀርም። እነሱ የሚያውቁት እኛ የማናውቀው ነገር ምን አለ? አብዛኞቻችን በህይወታችን ሪያክት እያደረግን ምላሽ እየሰጠን ብቻ ነው የምናልፈው። መኪና እየነዳችሁ የሆነ ሰው ባልተገባ መንገድ ጣልቃ ሲገባባችሁ መስኮታችሁን ዝቅ አድርጋችሁ መጮህ ትጀምራላችሁ። መስሪያ ቤታችሁ ውስጥ አንድ ሰው ባልተገባ መንገድ ተናግሮኛል ብላችሁ ካሰባችሁም ደግሞ ሙሉ ቀናችሁ ተበላሽቷል። ውጪ እየተዝናናችሁ ከሆነና አንድ የማታውቁት ሰው በማይገባ መንገድ እናንተን ከተመለከተ ትንሽ እንኳን ካፈጠጠባችሁ ምንድን የጎደለኝ ብላችሁ ማሰብ ትጀምራላችሁ። እናንተ ላይ የሆነ ትክክል ያልሆነ ነገር ያለ ይመስላችኋል። ስለዚህ ራሳችሁን መጠራጠር ትጀምራላችሁ። ታዲያ አሁን እነዚህ ነገሮች እንዳለ እናንተን የማይበጠብጧችሁ ሰዎች ብትሆኑስ መሆንስ ይቻላል ወይ? ምንም አይነት ሁኔታ፣ ምንም አይነት የህይወት ፈተና፣ ምንም አይነት ሰው፣ ምንም አይነት ችግር የማይበጠብጠው ሰው ለምን አትሆኑ? ታዋቂው ስዊስ ሳይኪያትሪስት ካርል ያንግ ብዙ ሰው በራሱ ሪአክሽኖች ወይንም ደግሞ በራሱ ምላሾች የታሰረ ነው ይላል። ዓለም እነሱ ላይ የሆነ ነገር እያደረገች ይመስላቸዋል። እውነታውን ግን ሲመለከቱት እነሱ በራሳቸው ውስጥ ያላሸነፉትን ነገር ዓለም መልሳ እያሳየቻቸው ብቻ ነው። ሁሌም ቢሆን ተጎዳው ብላችሁ ስታስቡ አንድን ነገር መርሳት የለባችሁ። አንድ ሁኔታ ወይንም ነገር እናንተን ጎዳችሁ ወይንም ደግሞ ሊጎዳችሁ አቅም ካለው ያ ነገር እናንተ ውስጥ የሚቀመጥበትን ቦታ አግኝቷል ማለት ነው። ለምሳሌ አንድ ሰው መጥቶ አጸያፊ የሚባል ስድብ ቢሰድባችሁ፣ ለምሳሌ ስቱፒድ ወይንም ሞኝ አሊያም ጅል ብሎ ሲሰድባችሁ እናንተ መበሳጨት ከጀመራችሁ የተበሳጫችሁት ያ ሰው እናንተን ጅል ስላላችሁ ሳይሆን የሆነ ጎናችሁ እነሱ ያሉት ነገር የምርም ትክክል እንዳይሆን ስለሚፈራ ነው። የሆነ ማናገር የምትፈልጉት ሰው አለን በልና ያ ሰው እናንተን ችላ አላችሁ። ፍጹም እንደተፈጠራችሁ እንኳን ረስቶታል። ምን ነው ይሄ ሰው ዘጋኝ ብላችሁ ማዘንና መከፋት ከጀመራችሁ ያ ሰው እናንተን አላያችሁም ስላላችሁ ሳይሆን እናንተ ውስጥ የሰዎችን ቫሊዴሽን ወይንም ደግሞ የእነሱን ተቀባይነት ስለምትፈልጉ ነው። ለዚህ ነው ሁለት የተለያዩ ሰዎች አንድ አይነት ችግር ሲያጋጥማቸው በዛ በተመሳሳይ ጉዳይ ላይ ሁለት የተለያየ አመለካከት ይዘው ይወጣሉ። ስለዚህ ዋናው ነገር እዚህች ዓለም ላይ የሚፈጠረው ነገር ሳይሆን በእናንተ ውስጥ የሚፈጠረው ነገር ነው። ካርል ያንግ ይህንን ሻዶው ወርክ ብሎ ይጠራዋል። በቀጥታን ተርጉሞ ካላችሁ የጥላ ስራ ማለት ነው። ነገር ግን ትክክለኛው ትርጉም ምንድነው ካላችሁ እናንተ ልብ ማትሉትን ንቁ ያልሆናችሁበትን አንኮንሽስ የነበረውን ነገር ወደ ኮንሽስ ማምጣት ነው። ስለዚህ እስከዛሬ ሳታስተውሉ አይምሯችሁ ውስጥ የሚፈጠሩትን ነገሮች እያስተዋላችሁ መምጣት ማለት ነው። ብስጩ የሚያረጋችሁ ማንኛውም ነገር፣ ውጥረት ውስጥ የሚከታችሁ በተጨማሪም ደግሞ በስሜት ደረጃ እንድትጎዱ የሚያደርጋችሁ ማንኛውም ነገር ከውስጣችሁ የመጣ መልእክት ነው። አዳምጠኝ፣ ተመልክተኝ እያላችሁ ነው። እናንተ ግን ከዚህ መልእክት እያመለጣችሁ ነው። አብዛኛው ሰውም የሚያደርገው ይህንን ነው። ጸጥ ለማስደረግ ትሞክራላችሁ፣ ጸጥ አይልም። ኢግኖርም ልታደርጉት ወይንም ችላ ልትሉትም ትሞክራላችሁ፣ ችላ ማለትም አትችሉም። ስለዚህ ዞር ትሉና ዓለምን መውቀስ ትጀምራላችሁ። እኔ እኮ አይደለሁም፣ እዚህ ቤት ስለተወለድኩ ነው፣ በዚህ አይነት ቤተሰብ ውስጥ ስላደግኩ ነው፣ እንዲህ አይነት ችግሮችን በልጅነቴ ስላየሁ ነው። አሁን ለሚሰማ ስሜት ማንኛውንም ምክንያት ይሆናል ብላችሁ ያሰባችሁትን ነገር ማቅረብ ትጀምራላችሁ። ጥቂት የሚባሉ ሰዎች ደግሞ ይህንን ነገር አልቀበልም፣ ይሄ ውጫዊ የማየው ዓለም ትክክለኛው ዓለም አይደለም ብለው ማመን ይጀምራሉ። እቺ አሁን የምታዩት ዓለም የውስጣችሁ ኮፒ እንደሆነች ስትገነዘቡ የዛኔ ትልቁን ኃይላችሁን የምትረዱና የምታውቁበት ደረጃ ላይ ናችሁ ማለት ነው። ራሱን የገዛ ሰው ዓለምን ሊገዛ ይችላል። ይህ ማለት ራሱን ያወቀ ሰው ዓለምንም ሊያውቅ ይችላል ማለት ነው። እናንተ ራሳችሁን ጠንቅቃችሁ የምታውቁ ከሆነ የራሳችሁ ማስተር መሆን ከቻላችሁ ይቺ ዓለም በፍጹም ለእናንተ አትከብዳችሁም። የራሳችሁን ማስተር ስለሆናችሁ የሪያሊቲያችሁ ማስተር ሆናችሁ ታርፉታላችሁ። ይህ ማለት ህይወታችሁ እናንተ እንደምትፈልጉት ሆኖ ይቀርብላችኋል ማለት ነው። አሁን መፍትሄው ይሄን ያህል ቀላል ነው። ነገር ግን ሰዎች ለምንድን ነው ይሄንን ነገር እየተከበሩ ያልመጡት? መፍትሄው እጃቸው ላይ ከሆነ እንዴት ነው መፍትሄ አልባ ሆነው ሊቀመጡ የቻሉት ካላችሁ ሰበብን በጣም አጥብቀው ስለሚወዱት ነው። ጥላ የሄደችዋን ሚስት መውቀስ ይፈልጋሉ። እሷም ደግሞ ሁሌም ቢሆን እየጠጣ የሚያስቸግራትን ባሏን ትወቅሳለች። መስሪያ ቤት የሚሰራውም ሁሌም አለቃውን እየተመለከተ ያማርራል። አንዳንዶች ደግሞ ሁኔታዎች ለነሱ እንዴት ማራኪ እንዳልሆኑ እያሰቡ ለራሳቸው ማዘን ይጀምራሉ። ሌሎቻቸው ደግሞ በቃ እኔ መጥፎ እድል ነው ያለኝ ብለው አምነው ቁጭ ይላሉ። ገለልተኛ ሆናችሁ ነገሩን ከተመለከታችሁት
ህይወት ፍትሃዊ አይደለችም፣ ተበድያለሁ ብሎ ማሰቡ በጣም ቀላል የሚባለው መንገድ ነው። ነገር ግን ትክክለኛ ጉዞ ላይ ያለ ሰው ራሱ ችግር እንደሆነ የሚገነዘብ ሰው ነው። ለውጥ እንዳለ የሚመጣው ችግሩ ራሳችሁ እንደሆናችሁ ያወቃችሁ ቀን ነው። የምርም ደግሞ ፍቃደኛ ሆኖ በዚህ መንገድ ላይ መሄድ የሚፈልግ ሰው በጣም ጥቂት ነው። ያገኙትን ነገር ከማውቀስ ይልቅ ወደ ራሳቸው ዞር ብለው ራሳቸውን መፈተሽ ሲጀምሩ የዛኔ መንገዶች ይከፈታሉ። ትክክለኛ የሚባለውንም ነፃነት እያዩት ይመጣሉ። ስለዚህ አንዴ ለነገሮች ሪያክት ማድረግ አቆማችሁ ማለት ወይንም ደግሞ ወዲያውኑ ነው መረበሽ ምላሽ መስጠት አቆማችሁ ማለት እነዛ ነገሮች እናንተን አይቆጣጠሯችሁም። በፊት ችግሮቻችሁ ወይንም ሁኔታዎቻችሁ የያዙትን ኃይል አሁን እናንተ በእጃችሁ ይዛችሁታል። የማይሆኑ የሚባሉ ሰዎችን ማስወገድ አይጠበቅባችሁም። በህይወታችሁ የሚፈጠሩትን ሁኔታዎችንም ደግሞ ልቆጣጠር ብላችሁ ግዴታ ሁሉንም ነገር መመልከት የለባችሁ። ነገር ግን ለነዚህ ነገሮች እንዳለ ኢሚዩን ትሆናላችሁ። በእነዚህ ነገሮች የምትጠቁ አትሆኑም። ራሳችሁን ከነዚህ ነገሮች ዲታች ያደረጋችሁ ወይንም ነጠላችሁ ማለት ነው። በዛው በተመሳሳይ ሰዓት ግን ስሜት አልባ ሆናችሁ ማለትም ደግሞ አይደለም። ማንም ሰው የማይደርስባችሁ ሰው ግን ሆናችኋል። ብዙ ሰው በህይወቱ እየተሰቃየ የሚመጣው መቆጣጠር የማይገባውን ነገር ለመቆጣጠር ሲሞክር ነው። ሰዎች እንዲወዷቸው ይፈልጋሉ። በተጨማሪም ደግሞ ህይወት የምትባለው ነገር ተገማች እንድትሆን የሚፈጠረውን ነገር ገና ካሁኑ ማየትና መመልከት ይፈልጋሉ። በአጠቃላይም ነገሮችን ተመልክተው ያ ነገር በእኔ በኩል ይሄድልኝ ብለው ማሰባቸው ነው ሞኝ የሚያደርጋቸው። ታዲያ አሁን በዚህ አመለካከታቸው እየሄዱ ሲቀጥሉ ነው ነገሮች በእነሱ ቁጥጥር ስር ሳይሆኑ ሲቀር የምርም አይምሯቸውን እያጡ በህይወት እየተሰቃዩ የሚያልፉት። ምክንያቱም ሰው ሲንቃቸው መበሳጨት ይጀምራሉ። ያሰቡትን ነገር ማግኘት ሳይችሉ ሲቀር ደግሞ ህይወት የከዳቻቸው ይመስላቸዋል። በህይወት የሚያጋጥማቸውን እያንዳንዱን ነገር ከራሳቸው ጋር ብቻ እያገናኙ እዚህ ዓለም ላይ እነሱ ብቻ እንዳሉ አድርገው ያስባሉ። ለዚህ ነው በህይወት ብዙ ፈተና ሲደርስባቸው ለምንድን ነው እኔን ብቻ የሚያሰቃየኝ፣ ምን አለበት ቢተወኝ እያሉ የሚያማሩት። እውነታውን ግን ልወቅ ካላችሁ ምንም በዚህ ዓለም ውስጥ ያለ ነገር በእናንተ ቁጥጥር ስር አይደለም። በእናንተ ስር ያለው አንድ ነገር ቢኖር ፐርሰፕሽን ወይንም ደግሞ የምታዩበት መነጽር ወይንም እይታችሁ ነው። ሳይካያትሪስቱም ካርል ያንግ አንድ የተገነዘበው ነገር ቢኖር ዓለምን ስንመለከት ወይንም ህይወት ብለን የምንጠራት ነገር እንዳለ ኒውትራል ነች። ጥሩም ልንላት አንችልም፣ መጥፎም ልንላት አንችልም። ነገር ግን የኛ አመለካከት የኛ እይታ ህይወትን ለኛ ጥሩ ያደርግልናል፣ አሊያም ደግሞ መጥፎ ይሆናል። የኛን እይታ ፐርስፔክቲቭ ወይንም ፐርሰፕሽን ያልነውን ነገር ልክ እንደ መነጽር አድርገን እንመልከተው። መነጽር የተለያየ ቀለም ሊኖረው ይችላል። አንድ ሰው ቀይ መነጽር ሊያደርግ ይችላል፣ ሌላኛው ሰው ጥቁር፣ አንዱ ደግሞ ነጭ ሌንስ ያለውን መነጽር ሊያደርግ ይችላል። ታዲያ ሶስቱም ሪያሊቲን የሚመለከቱበት መንገድ የተለያየ ነው። አንደኛው ነገሮችን ሲመለከት በዛ ቀይ ሌንስ በኩል ስለሆነ ነገሮች እንዳለ ቀይ ይሆኑበታል። ለሁለተኛው ሰው ደግሞ ነገሮች እንዳለ ጠቆር ይሉበታል። ለሶስተኛው ሰው ደግሞ ነገሩ እንዳለው ሆኖ ይታየዋል። ስለዚህ ሁሉም ሰው አንድ አይነት ነገርን ሊመለከት ይችላል። ነገር ግን የሚገነዘበው ነገር በጣም የተለያየ ነው። ለዚህ እኮ ነው ሰዎች አንድ አይነት ችግር ውስጥ ገብተው ሁለት የተለያየ ሰው ሆነው የሚወጡት። ልባቸው የተሰበሩ ሁለት ሰዎች ሁለቱም ደህና የሚሆኑ ሰዎች አይሆኑም። አንደኛው ሊማርበት ይችላል፣ ሌላኛው ደግሞ መጥፊያው ይሆናል። ነጋዴም ሆነ የከሰረ ሰው ያለውን ንብረት በሙሉ ያጣም ሰው ደግሞ በተመሳሳይ ሁኔታ የሚረዳው ነገርና ከዛ በኋላም የሚሄድበት መንገድ ከአንዱ ወደ ሌላኛው ሊለያይ ይችላል። አንደኛው ስለከሰረ ብቻ ራሱን ጥሎ ከዚህ በኋላ ምንም አይነት ተስፋ የለኝም ብሎ ተስፋ ሊቆርጥ ይችላል። ሌላኛው ደግሞ ይህንን እንደ መማሪያ አይቶት ሊያልፍ ይችላል። ህይወት በቃ ራሷ ህይወት ነች። ጥሩም አይደለችም፣ መጥፎም አይደለችም፣ በጎም አይደለችም፣ ክፉም አይደለችም። እኛ ግን የምንመለከትበት መነጽር ምን ጊዜም ቢሆን ለእኛ ለራሳችን ምስክር እየሆነ ይሄዳል። ካርል ያንግም እዚህ ጋር አንድ የተናገረው ነገር አለ። አንኮንሽስ የነበረው ነገር ኮንሽስ እስካላረጋችሁ ድረስ ያ አንኮንሽስ የነበረው ነገር እናንተን እየመራችሁ ይሄድና በህይወት የሆነ ቦታ ላይ ስትቀመጡ ያንን ቦታ ዕጣ ፈንታ ብላችሁ ትጠሩታላችሁ ይላል። አንኮንሽስ የሆነውን ወደ ኮንሽስ ካልቀየራችሁን ያለው። ይህ ማለት አይምሯችሁ ውስጥ በድብቅ የሚካሄዱትን ነገሮች ልብ እያላችሁና እያስተዋላችሁ ካልመጣችሁ ህይወት በኋላ በራሷ መንገድ ተወስዳችሁና ወይኔ የኔ ዕጣ ፈንታ ወይንም እድሌ መጥፎ ነው ብላችሁ የምታዝኑ ሰዎች እንዳትሆኑ። ስለዚህ እናንተ ሳታውቁት ለራሳችሁ የምትነግሩት ታሪክ ምንድን ነው? ስለ ሰዎች ያላችሁ አመለካከት፣ ስለ ነገሮች ያላችሁ ግንዛቤ፣ እነዚህ ሁሉ ነገሮች አይምሯችሁ በራሱ ዴፊኒሽን እየሰጠው ወይንም ደግሞ ፍቺ እየሰጠው የሚያልፋቸው ነገሮች ናቸው። ለምሳሌ እኔ አሁን ስለ ሰክሰስ ወይንም ስለ ስኬት ባወራ ምን አይነት ነገሮች ናቸው አይምሯችሁ ላይ ሊመጡ የሚችሉት? ልብ የምትሏቸው ሳይሆን ልብ የማትሏቸው በውስጣቸው ያመናቸዋቸው ነገሮች ይኖራሉ። ባለፈው ስለ ሰልፍ ወርት አውርቻለሁ አይደለ? ስለዚህ ለራስ ዋጋ መስጠትን ሳወራ እናንተ ምንድነው አይምሯችሁ ውስጥ እየተከናወነ ያለው? ልብ የማትሏቸው ብዙ ሀሳቦች ይኖራሉ፣ እምነቶች ልበላቸው። እንደው እነዚህ ነገሮች እንዳለ የእናንተን ህይወት ሼፕ እያደረጉ እያስተካከሉላችሁ ወይንም እያበላሹባችሁ ይመጣሉ። ያው እናንተ ነገሮችን ተመልክታችሁ ይሄ ተበላሸ፣ ይሄ ትክክል ሆነ ስለምትሉ ማለት ነው። ስለዚህ ህይወት እንደዚህ እየተከሰተብኝ ነው ብላችሁ ታስባላችሁ። ነገር ግን ህይወት በዛ መንገድ እንዲከሰት ያደረጋችሁት መንስኤው ራሱ እናንተ ናችሁ።
እናንተ በራሳችሁ ራሳችሁን የቻላችሁ ችግር ናችሁ ማለት ነው። ለዚህች ዓለም የበለጠ ትኩረት በሰጣችሁ ቁጥር፣ ይህ ማለትም ደግሞ ዓለም ላይ የሚፈጠረው ነገር በህይወት የሚከናወነውን ነገር ለመቆጣጠር ልሞክር ባላችሁ ቁጥር ኃይላችሁን አሳልፋችሁ እየሰጣችሁት ነው። እንትናኔን ማክበር አለበት ብላችሁ ካሰባችሁ ኃይላችሁ እዛ ሰው ጋር ነው ያለው። ያ ሰው እናንተን ካከበረ ጥሩ ስሜት ይሰማችኋል፣ ካላከበራችሁ ደግሞ መጥፎ ሙድ ውስጥ ትገባላችሁ። በህይወታችሁ የሚከሰቱትንም ነገሮች በተመሳሳይ መነጽር እንድትመለከቱ ትፈልጋለሁ። በህይወታችሁ እንዲከሰትላችሁ የምትፈልጉት የሆነ ነገር ካለና በዚህ መንገድ መሄድ አለበት ካላችሁ ኃይላችሁን ለዛ ሁኔታ አሳልፋችሁ ሰጥታችኋል ማለት ነው። በህይወት ውስጥ አይነኬ የሚባሉ ሰዎችን ከተመለከታችሁ ነገሮችን ለመቆጣጠር የሚሞክሩ ሰዎች አይደሉም። ራሳቸውን ጠንቅቀው ያወቁና ራሳቸውን የገዙ ሰዎች ግን ናቸው። ማዕበል ሲመጣባቸው ወይንም ደግሞ ምንም አይነት ሁከት ሲመጣባቸው ረጋ ብለው መቆየት የሚችሉ ሰዎች፣ ሰው ቢሰድባቸውም ባይሰድባቸውም አይመለከታቸው። ወደፊት የሚሄዱበትን መንገድ ተመልክተው እርግጠኛ ካልሆኑ የሚገምቱትም ካልሆነ የሚደናገጡ ሰዎች አይደሉም። ፍርሃት አልባ ናቸው። ታዲያ እነሱ ምን አውቀው ነው ልትሉ ትችላላችሁ። ኮንትሮል የተባለው ነገር ወይንም ደግሞ ቁጥጥር የተባለው ነገር ከኢሉዥን ውጪ ሌላ ምንም ነገር አይደለም። ቁጥጥር የተሰኘውን ነገር ማባረር ስታቆሙ የዛን የምርም ኃይላችሁን አገኛችሁ ማለት ነው። ምክንያቱም የሚባረር ምንም አይነት ነገር የለም። ኮንትሮል ኢሉዥን ነው ብያችኋለሁ። ቁጥጥር የሚባል ነገር እንዳለ እውነት አይደለም። በህይወት ደግሞ በጣም ግራ ሊያጋባን የሚችል ነገር አለ። ነገሮች አንዳንድ ጊዜ እኛ እንዳሰብናቸው እንዲሄዱልን አንፈልግም። በቃ እንደውም ይቅርብኝ ስንል እነዛ ነገሮች ወደ እኛ ፍላጎት መምጣት ይጀምራሉ። እንደፈለግነው ይሆኑልናል። ሰዎች ስለኔ ምን ያስባሉ ብለን መፍራት ስናቆም አውቶማቲክሊ ኮንፊደንት እየሆንን ወይም ወዲያውኑ በራሳችን እየተማመንን እንመጣለን። ስኬት የሚባለው ነገር አጥብቃችሁ መፈለግን ስታቆሙ፣ ያ ማለትም ደግሞ ስኬትን የምትፈልጉበት ምክንያት በጣም ስለራባችሁ ወይንም ደግሞ በጣም ዴስፕሬት ስለሆናችሁ ሳይሆን ናቹራል ከሆነ ወይንም በተፈጥሯዊ መንገድ ከሆነ ያ ነገር ለእናንተ እየተፈጠረላችሁ ይመጣል። የሥራ እድሎች ለእናንተ በራቸውን ይከፍታሉ። ህይወት የተባለችዋን ነገር ሬዚስት ልታደርጉ ወይንም ልትከላከሉ አይገባም። መቃወም የሚባለው ቃል እንደውም በደንብ ይገልጸዋል። ባለፈው ስለ ጣኦይዝም ሰርቼላችኋለሁ። ጣኦይስቶች የሚያምኑበት ነገር አለ። ፍሎ ስቴት ላይ ሁኑ፣ ከነገሮች ጋር አንድ ላይ ፍሰት ውስጥ ግቡ ይላሉ። ህይወትን ህይወት እንደሆነች አክሴፕት አድርጋችሁ ናቹራሊ ወይንም በተፈጥሮ መንገድ ሁሉም ነገር እንዲስተካከል ከፈቀዳችሁ ነገሮች እየተስተካከሉላችሁ ይመጣሉ። ምናልባት ይህ ኮንሰፕት ጣኦይዝም እና ቡዲዝም ላይ ስላለ ሃይማኖታዊ ወይንም በእምነት ላይ የተመሰረተ ነገር ሊመስላችሁ ይችላል። አይደለም። ፍልስፍና ነው ብላችሁም ልትነቁት ትችላላችሁ። ነገሩ ግን ኒውሮ ሳይንስ ነው። ኮግኒቲቭ ሳይኮሎጂ ላይ የተሰሩ ጥናቶች እንደሚያመለክቱት ከሆነ አንድን ነገር የመቆጣጠር ልክፍት ካለብን ወይንም ኦብሰሽን ካለብን ምናልባት ያ ልንቆጣጠር ያሰብነው ነገር የሰው ልጅ ይሆናል፣ ሁኔታ ይሆናል፣ አሊያም ደግሞ ሀሳባችሁንም ለመቆጣጠር አስባችሁ ይሆናል። በማንኛውም ነገር ላይ ያለ ቁጥጥር እናንተ ህይወት ውስጥ ሬዚስተንስን እየፈጠረ ነው። ተቃውሞ የሚባለውን ነገር ማለት ነው። ለዚህ እኮ ነው በጣም አጥብቀው ፍቅርን እፈልጋለሁ ብለው ፍቅር የራባቸው ሰዎች ፍቅር እየራቃቸው የሚሄዱት። ንግድ ለመጀመር አስበው ይሄ ነገር ባይሳካስ ብለው የሚፈሩ ሰዎች የምርም እንደፈሩት የሚሆንባቸው። በተጨማሪም ነገሮችን ለመቆጣጠር የሚሞክሩ ሰዎች የበለጠ ፓወርለስ እንደሆኑ እየተሰማቸው የሚሄደው ለዚህ ነው። ውስጣቸው ምንም አቅም እንደሌለው እየተገነዘበ ይመጣል። ስለዚህ እዚህ ጋር ማወቅና ራሳችሁን መጠየቅ ያለባችሁ ጥያቄ አለ። እዚህች ዓለም ላይ የምትኖሩት በሪያክሽን ነው ወይንም ምላሽ በመስጠት ነው ወይንስ እይታችሁን የተቆጣጠራችሁ እይታችሁን ልብ ብላችሁ ያስተዋላችሁ ሰዎች ናቸው? አስፈላጊ ነው ወይ ካላችሁ አዎ። ምክንያቱም ደግሞ እዚህች ዓለም ላይ ከእናንተ ውጪ ምንም አይነት ነገር እናንተ ላይ ኃይል እንደሌለው ካወቃችሁ ህይወት ለእናንተ ልክ እንደ ጌም ወይንም እንደ ጨዋታ ነው የምትሆነው። በዛ ጨዋታ ውስጥም ደግሞ ራሳችሁን ማስተር ያደረጋችሁ የገዛችሁ ያወቃችሁ ናችሁ። ዘ አንተችብል ማይንድ ይሉታል። የማይነካ አይምሮ እንደማለት ነው። እናንተ ምንም ነገር የሚበጠብጣችሁ የህይወትም ቀውስ የሚያስቸግራችሁ ሰዎች አትሆኑ። መንገድ ላይ የሄዳችሁ አንድ እብድ ነው የተባለ ሰው እናንተን ዞር ብሎ ቢሰድባችሁ ምንም ይደንቃችኋል እንዴ? አይደንቃችሁም አይደለ? እብድ ነው እኮ ብላችሁ ነው የምታልፉት። እንደውም ለሱ አዝናችሁለት ነው የምትሄዱት። አንድ እዚህ ደረጃ ላይ ስትደርሱ ማለትም ደግሞ አንተችብል ማይንድ የተባለው ቦታ ላይ ስትመጡ ነፃነታችሁን ያወቃችሁ ሰዎች ስትሆኑ ሁሉም ሰው ለእናንተ እብድ ነው። እናንተን ሊሰድብ የሚሞክር፣ እናንተን ሊንቅ የሚሞክር፣ እናንተን ምንም አድርጎ ሊያንቋሽሽ የሚሞክር ሰው ለእናንተ እብድ ሆነላችሁ። ያ ማለትም ደግሞ እናንተ በእነሱ ምክንያት አትበሳጩም። ምንም ነገር ቢሏችሁ ልክ ለእብዱ እንዳዘናችሁት ሁሉ ለእነሱም ታዝኖላችኋላችሁ። የእብዱን ሰው ትሪትመንት እያገኙ ነው ማለት ነው። ፈጣሪ ሰላማቸውን ያብዛላቸው እያላችሁ የምታልፉ ሰዎች ትሆናላችሁ። ትክክለኛው ማሸነፍስ ይህ አይደለም ወይ? አንድሩ ቴት አንድ ነገር ሲናገር ሰምቼ ነበር። በተቻለኝ አቅም ከሰው ጋር ላለመጋጨት ወይም ላለመጣላት እሞክራለሁ። ምክንያቱም እስር ቤቱንም የሬሳ ማድረቂያ ክፍሉንም ቼክ ብታረጉት በኢጎ የተሞላ ነው ይላል።
ብዙ ሰው ጸብ ውስጥ የገባው አንድ ሰው ናቀኝ፣ አንድ ሰው ሰደበኝ ብሎ አስቦ ነው። ብዙ ወንጀል የሰሩ ሰዎች ሰው እንደዚህ ያረገብኝ ስለዚህ ልበቀለው ብለው ስላሰቡ ነው። ብዙ ሰውም ሊሞት የቻለው በዚህ በበቀል ሁኔታ ውስጥ ወይንም ደግሞ ኢጎን ሊጎዱበት ስለቻሉ ነው። ስለዚህ አሁን እናንተም ስታስቡ ወይንም ደግሞ በህይወታችሁ ውስጥ ይሄ ያልጠበቃችሁት መጥፎ ብላችሁ የምታስቡት ነገር ሲፈጠር እስቲ ቆም ብላችሁ አስቡ። ያ መጥፎ ነው ብላችሁ ያሰባችሁት ነገር ለምንድን ነው መጥፎ የተባለው? እናንተ ፐርሰፕሽናችሁን እኮ በዛ መንገድ ስላረጋችሁት ነው። እይታችሁ ነው ያንን ነገር መጥፎ ያደረገው እንጂ መጥፎ አይደለም። ሰውም ሰደባችሁ፣ ምንም ያህል ክፉ የሚባል ነገር አረገባችሁ፣ እንደ ክፉ አትቁጠሩት። እንደ ክፉ ቆጥራችሁት ቀናችሁ ከሚበላሽና እናንተንም ሳይጠቅማችሁ ከሚቀመጥ እናንተ ይህንን ነገር ችላ ብላችሁት ወይንም ደግሞ ከምንም ነገር ሳትቆጥሩት ቀርታችሁ የተሻለ የሚባል ቀን የምታሳልፉ አይሻልም? የትኛው ነው የብልህ ሰው ምርጫ? ውሳኔውን ለእናንተ ትቻለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።